Trump administration is asking the Treasury Department to deputize some of its law enforcement agents to help carry out the president's mass deportation plan. My administration has increased arrests of known and suspected terrorists by 655%. ሰዎች ወደ አሜሪካ በሚገቡበት ጊዜ ኤርፖርት ላይ ስልካቸውን መበርበር ስልካቸውን አሳየኝ ማለት ኮምፒውተራቸውን አሳየኝ ማለት ተጀምሯል። ሌላው ሰዎች ራሳቸውን ዲፖርት እንዲያደርጉ ለማድረግ ከዚህ በፊት ታይተው የማይታወቁ ህጎችን አምጥተዋል። ለምሳሌ አንድ ዲፖርቴሽን ኦርደር ያለበት ሰው በህጉ መሰረት በየቀኑ አሜሪካ ውስጥ ሲቀመጥ $998 የመክፈል ግዴታ አለ። ሌላው ሶሻል ሴኩሪቲ ነምበራቸውን የሰዎችን ፍሪዝ ማለት ዲፖርቴሽን ኦርደር ያለባቸው ሰዎች ሶሻል ሴኩሪቲያቸው ፍሪዝ ተደረገ ማለት መስራት አይችሉም ማለት ነው። ባንክ አካውንት መክፈት አይችሉም ማለት ነው። አይዲ ጉዳይ በሚመለከት ሰዎች አሁን በዚህ ዘመን ዝም ብለው ያለምንም መታወቂያ ከአንድ ቦታ ወደ አንድ ቦታ የሚሄዱበት ዘመን አይደለም። በፕሬዝዳንት ባይደን ጊዜ የተሰጡ ግሪን ካርዶችን እንደገና መልሰን እናያለን የሚል መረጃዎች አሉ። ምን ያህል እውነት ናቸው? ምን ያህልስ ፖሲቢሊቲው አለ? ሪቪው እናደርጋለን የሚለው ነገር ለማስፈራራት ካልሆነ በስተቀር ቦታ ያለው አይመስለኝም። ነገር ግን አንድ ሰው ግሪን ካርድ አገኘ ማለት ያ ግሪን ካርዱ ሪቪው አይደረግም ማለት አይደለም። ሰዎች በተለይ የወንጀል ጉዳይ ላይ የሚሳተፉ ከሆነ አላስፈላጊ የሆኑ ነገሮች ውስጥ ገብተው ከተገኙ ወደ ኋላ ያን ነገር የያናናችን ኬዞች ሪቪው ማድረግ ሊመጣ ይችላል። ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል። The IRS is getting close to reaching a deal with Immigration and Customs Enforcement to help the Trump administration's deportation effort. How would this work in practice? What would these IRS agents be looking for, and should we expect the Treasury Department to fulfill this request? Democrats have vowed mass invasion and mass migration. We are delivering mass deportation, and it's happening very fast. ጠበቃ ሳምን እንደምታውቁት በአዲሱ ኒው አድሚኒስትሬሽን በፕሬዝዳንት ትራምፕ የመጡ ለውጦችን እየተከታተልን በወር አንድ ጊዜ አፕዴት ሲያደርገን ቆይቷል። ዛሬም ደግሞ እንደምታውቁት በአሜሪካን አስተዳደር በመቶ ቀናቶች ውስጥ ምን ሰሩ ፕሬዝዳንቱ የሚል አሰራር አላቸው። አሁን አዳዲስ ነገሮች ምን እየተሰሙ ናቸው፣ መሬት ላይ ያለው ሚዲያው ምን ይላል የሚለውን በጠቅላላ ምን መለከት ይሆናል። ለቤታችን አዲስ ሆናችሁ ሰብስክራይብ ማድረግና አትርሱ። ይሄ ፕሮግራም እንደሁል ጊዜው እጅግ በጣም ጠቃሚ ሆነ መረጃም ስለሚይዝ ላይክ ማድረግና አትርሱ ለማለት ፈልጋለሁ። እስከመጨረሻ አብራችሁን እንድትቆዩ ጋበዝኩኝ። ጠበቃ ሳምን እንኳን ደህና መጣ። በድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና ቆየሽኝ። እኔም አመሰግናለሁ ስለጋበዝሽኝ። መልካም እንግዲህ ያው በወር አንዴም በቅ ስለምትል በተወሰነ መልኩ ራስን አስተዋውቀህ ብንጀምር ደስ ይለኛል። እሺ አመሰግናለሁኝ። አሳምን ባላለሁኝ ጠበቃ ነኝ። ባለፉት 10 ዓመታት ፊላደልፊያ ውስጥ ቢሮ ከፍቼ የኢሚግሬሽን ኬዞችን ይዛለሁኝ። ኒውዮርክ ስቴት ላይሰንስ ነው። ከኢሚግሬሽን ውጪ ያሉትን ነገሮች በተለይ ኒውዮርክ ስቴት ውስጥ ያሉ ነገሮችን እንሰራለን። የኢሚግሬሽን ጉዳይ በሚመለከት ግን ቢሮአችን ምንም እንኳን ፊላደልፊያ ውስጥ ቢሆንም በ50ዎቹም የአሜሪካ ስቴቶች የኢሚግሬሽን ጉዳዮችን እንይዛለን። ከተለያዩ ስቴቶች ብዙ ክላይንቶች አሉን። እሱን እየሰራሁ ነው ያለሁት። መልካም እጅግ በጣም አድርጌ አመሰግናለሁ። ያው በተወሰነ መልኩ ነው መቼም ራስን ያስተዋወቀን እንደሁል ጊዜው። ተመልካቾቻችን ጠበቃ ሳምንን ማግኘት የምትፈልጉ እንደሁል ጊዜው ከታች እናስቀምጥላችኋለን ቁጥሩን። ብዙ አይነት የኢሚግሬሽን ኬዝ ያላችሁ ማማከር የምትፈልጉ ደውሉለት ታገኙታላችሁ። መልካም እንግዲህ መግቢያዬ ላይ እንደተናገርነው ፕሬዝዳንት ትራምፕ 100 ቀን ሆኗቸዋል። ያ 100 ቀን ደግሞ በአሜሪካን አሰራር ፕሬዝዳንቱ ምን ሰሩ፣ ምን አይነት ፕሮግረስ አደረጉ፣ መራጮቻቸውስ ደስተኞች ናቸው ወይ የሚለውን በብዛት የምትገመግሙበት አይነት አሰራር እንዳላችሁ ተመልክተናል። ከዛ ተነስተን በኢሚግሬሽንስ አካባቢ ምን አይነት ለውጦች መጡ፣ አሁንስ ያልሰማናቸው ያላየናቸው ወይም ደግሞ መጠንቀቅ ያለብን በተለይ የኛን ኮሚኒቲ በተመለከተ እስከዛሬም ፎከስ አድርገን ስንናገር የነበረው ይሄ ፍርሃት ከሚጭረው አንፃር ከሚዲያው ሳይሆን እውነታው ምንድነው የሚለውን በመስራት ተመልካቾችን በዛም እጅግ በጣም ሲያመሰግኑ ነው የምመለከተውና ዛሬም ልክ እንደተለመደው ምን አዲስ ነገር መጣ፣ አሰራራቸውስ በለውጥስ አንተም ስራው ላይ ነህና ከናንተ በላይ የቀረበ የለምና ምን አይነት ቻሌንጆችስ ገጠሙ፣ ፖዚቲቭ ነገሮችስ ምንድናቸው? አመሰግናለሁ ኪዲ። እንግዲህ ያው በአሜሪካ የፕሬዝዳንቶች ትራዲሽን ሁሉም በሚባል መልኩ የ100 ቀናቸውን ሪቪው ያደርጋሉ። 100 ቀናቸውን ባለፉት 100 ቀናት ይሄን አድርጌያለሁ ብለው ለመረጣቸው ሰዎች ኢንተርቪው ይሰጣሉ።
ራሊ ያደርጋሉ። የተለያዩ ቦታ በደንብ የተመረጡበት ቦታ ሄደው ንግግር ያቀርባሉ። ፕሬዚዳንት ትራምፕም ይሄን ያደረገው የተለያዩ ቦታዎች ራሊ አድርጓል። የተለያዩ ቦታዎች የመረጡት ሰዎች ጋር ሄዶ ባለፉት 100 ቀናት ውስጥ ያደረጋቸው ነገሮች ይሄን አድርጌያለሁኝ ሰክሰስፉል ነኝ የሚል ነገር አድርጓል። ከዛ በተጨማሪ እንደምታውቂው ፕሬዚዳንት ትራምፕ የሪፐብሊካን ተመራጭ ነው። ብዙ ጊዜ ኢንተርቪው የሚሰጠው ለሪፐብሊካን እንደነ ፋክስ ኒውስ ላሉት የዜና ማሰራጫ ጣቢያዎች ነበር። ነገር ግን አሁን አብዛኛውንም አሜሪካ ሪች አውት ለማድረግ በተለያዩ የብሮድካስቲንግ በተለይ ዲሞክራቲክ ፓርቲን ሊደግፉ ይችላሉ ወይም ወደ እነሱ ያዘነብላሉ በሚባሉ የዜና ማሰራጫዎች ለምሳሌ እንደ ኤቢሲ አይነት ኢንተርቪው ሰጥተዋል። እንግዲህ ያለፉት 100 ቀናት ፕሬዚዳንቱ በአሜሪካ ታሪክ ተደርጎ የማይታወቅ ነገር አድርጌያለሁኝ በጣም ሰክሰስፉል ነኝ የሚል ንግግር አድርገዋል። በተቃራኒ ደግሞ የዲሞክራቲክ ፓርቲዎች እና ሌሎች ደግሞ በትክክለኛ ኢቭን ፓርቲ እንኳን ላይ የሌሉ ሰዎች ግን ዲፔንደንት የምንላቸው ባለሙያዎች ደግሞ የተለያዩ ነገሮች ሲጽፉ ፋክት ቼክ ሲያደርጉት ነበር ፕሬዚዳንቱ። እና የፖለቲካውን ነገር እኔ ብዙ የፖለቲካ ባለሙያ ስላልሆንኩኝ እሱ ላይ ብዙ ኮሜንት አላደርግም። ግን ኢሚግሬሽን በሚመለከት ግን ፕሬዚዳንቱ የተናገረው ነገር ትክክል ነው ወይስ አይደለም፣ አደረግኳቸው ያላቸው ነገሮች በእርግጥ ሆነዋል ወይስ አልሆኑም የሚሉትን ግን ከፋክት አንጻር ከእውነታው አንጻር እሱን መሰረት አድርገን በዚህ ፕሮግራም ላይ እንገመግማለን። የፕሬዚዳንት ትራምፕ አንዱ ልዩነት ከሌሎች ፕሬዚዳንቶች አንጻር ፕሬዚዳንት ትራምፕ አብዛኛውን የ100 ቀናቱን ያሳለፈው የኤክሲኪዩቲቭ ኦርደርስ በማውጣት ነው። ለቁጥር የሚያታክት ሆኖ ነበር፣ ግን አሁን በቅርብ ያነበብኳቸው አርቲክሎች እንደሚያሳዩት 130 የሚሆኑ ኤክሲኪዩቲቭ ኦርደሮች አውጥተዋል። 130 ልክ ፕሬዚዳንቱ ሊያወጣቸው የሚችል ህጎች ብለን ልንወስዳቸው እንችላለን። ኤክሲኪዩቲቭ ኦርደር ምን ማለት ነው የሚለው ትንታኔ ብዙም ለህግ ባለሙያቸውን ለህግ ተማሪዎች ካልሆነ በስተቀር አብዛኛው ተመልካቾቻችን ብዙ ጠቃሚ ስላልሆነም እዛ ላይ ብዙ ላናወራበት እንችላለን። ግን ኤክሲኪዩቲቭ ኦርደር ማለት ፕሬዚዳንቱ ይሄ መፈጸም አለበት፣ ይሄ እንዲሆንልኝ እፈልጋለሁ፣ በዚህ መልኩ መሄድ አለበት፣ የአስፈጻሚ መስሪያ ቤት በዚህ መልኩ ኦርጋናይዝ መደረግ አለበት ብሎ ይሄ ፕራዮሪቲ መሆን አለበት ብሎ እንደ ህግ የሚያወጣቸው ናቸው ኤክሲኪዩቲቭ ኦርደሮች 130። ይሄ በአሜሪካ ታሪክ ታይቶ አይታወቅም። ከዛ ውስጥ 8 ናሽናል ኢመርጀንሲ 8 አስቸኳይ ጊዜ አዋጅ አውጥቷል ባለፉት 100 ቀናት ውስጥ። ይሄም በቁጥር ከሌሎች ፕሬዚዳንቶች አንጻር ሲታይ በጣም ብዙ ነው። እና በሶስተኛ ደረጃ ላለፉት 100 ቀናት ፕሬዚዳንቱ አድርጎታል ወይም ደግሞ በቃ ማንም ሰው ከውጭ ሆኖ ቢመለከተው ሆኗል ብሎ የሚገምተው በፕሬዚዳንቱና በፍርድ ቤቶች መካከል ያለው መፋጠጥ ነው። እንደምታውቂው በአሜሪካ ፕሬዚዳንታዊ ምርጫ ሪፐብሊካኖች የሃውስ ኦፍ ሪፕሬዘንታቲቭንም የሴኔቱንም ወስደዋል፣ የፕሬዚዳንቱ መስሪያ ቤትን ሁሉንም ኦልሞስት ወስደዋል። ስለዚህ አሁን ፕሬዚዳንት ትራምፕን ቻሌንጅ እያደረጉት ያሉት ኮንግረሱ ሳይሆን ፍርድ ቤቶች ናቸው። እንግዲህ በአሜሪካ ቼክ ኤንድ ባላንስ የሚባል አለ። 3 የመንግስት አካላቶች አሉ፣ ህግ አስፈጻሚ፣ አውጪና ተርጓሚ የሚባለው አንዱን ባላንስ እንዲያደርግ ተደርጎ ነው በህገ መንግስት የተቀመጠው። ኮንግረሱ ግን በሪፐብሊካኖች የተያዘ ስለሆነ ፕሬዚዳንቱም ሪፐብሊካን ስለሆነ ኮንግረሱ ብዙ ጊዜ አሁን በፕሬዚዳንቱ ላይ ቼክ እና ባላንስ እያደረገ አልነበረም ባለፉት 100 ቀናት ውስጥ። ነገር ግን ከፕሬዚዳንቱ ጋር በጣም የተፋጠጡት ፍርድ ቤቶች ናቸው። አብዛኛው ያወጣቸው ኢሚግሬሽን የሚመለከቱ የፕሬዚዳንት ትራምፕ ኤክዚኪዩቲቭ ኦርደሮች በአብዛኛው ፍርድ ቤት ክስ ቀርቦባቸዋል። በተለይ አከራካሪ የሆኑት ነገሮች ሰስፔንድ ተደርገዋል አይዘር ቴምፖራሪሊ፣ አንዳንዶቹ ደግሞ ፐርማነንትሊ ኖሮ ይሄ ስልጣን የለህም ተብሎ ይሄን ማድረግ አትችልም ተብሎ የተፈረደበት አለ። ከዛ በተጨማሪ ግን የታችኛው ፍርድ ቤቶች የተለያዩ ውሳኔ ከመወሰናቸው አንጻር አንዳንድ ኬዞች ደግሞ ጠቅላይ ፍርድ ቤቱ ደርሰዋል። የጠቅላይ ፍርድ ቤቱ ሊያያቸው ቀጠሮ ያዛቸው አሉ። ለምሳሌ በርዝ ራይት ሲቲዝንሺፕ የሚባለው የመሳሰሉት። የጠቅላይ ፍርድ ቤቱ ታይቶ በማይታወቅ መልኩ ፕሬዚዳንቱን፣ ፍርድ ቤቶችንና ዳኞችን ሀራስ እያደረገ በትሩዝ ሶሻልም ላይ ይሁን በፌስቡክም ላይ ይሁን በተለያዩ የሶሻል ሚዲያዎች ዳኞች ስራቸውን በሚሰሩበት ጊዜ ዳኞችን አላስፈላጊ የሆነ ንግግር እያደረገባቸው ሀራስ እያደረጋቸው ደጋፊዎቹ የዳኞቹን ቤቶች ሁሉ እስከ መስበር የደረሱበት ሁሉ ቦታ አንዳንድ ቦታዎች ነበሩ። እንዳውም ዳኛም እስከ ማሰር የደረሱበት አሉ። ግን የጠቅላይ ፍርድ ቤቱ ፕሬዚዳንት ግን ሆኖ የይግባኝ መብት ያለው ለዚህ ነው። በታችኛው ፍርድ ቤት ውሳኔ ማትስማማ ከሆነ ወደ ከፍተኛ ፍርድ ቤት ከዛ ወደ ጠቅላይ ፍርድ ቤት አንተ መከራከር ትችላለህ እንጂ
ይሄ አካሄድ መሆን የለበትም የሚል ክርክር ነበር የነበረው ባለፉት 100 ቀናት። ሶስት ወሳኝ ነገሮች እነዚህ ናቸው ልንል እንችላለን። ይሄም ሆኖ ግን ፕሬዚዳንቱ ለመመረጥ በነበረው ውድድር ጊዜ አንዱ ካነሳቸው ነገሮች በአሜሪካ ውስጥ ያለውን የኢሚግሬሽን ችግር መፍታት ፈልጋለሁኝ፣ ብዙ ሰዎችን ዲፖርት አድርጋለሁኝ፣ የኢሚግሬሽን የማስፈጸሚያ መስሪያ ቤቶችን አበለጥ አጠናክራለሁ፣ ብዙ ፌደራል ኦፊሰሮችን እጠቀማለሁ፣ ናሽናል ጋርዱን ወደ ስራ እንዲገባ አደርጋለሁ፣ ብዙ ከዚህ በፊት ታይቶ በማይታወቅ መልኩ ብዙ ዲፖርቴሽን አደርጋለሁ እና የኢሚግሬሽን ኢንፎርስመንት ሲስተሙን በበለጠ ኦቨርሆል አደርገዋለሁ፣ የበለጠ ጥሩ አስፈጻሚ እንዲሆን አደርገዋለሁ ከሚል አንጻር ነው የመጣው ፕሬዚዳንቱ። ከዛ ውስጥ ያደረጋቸው ነገሮች ሰክሰስፉል የሆነባቸው አሉ፣ ሰክሰስፉል ያልሆነባቸው። ሰክሰስፉል ከሆነባቸው የመጀመሪያውና ዋናው የሚጠቀሰው ሳውዘርን ቦርደሩን ከሜክሲኮ ጋር ያለውን ቦርደር መዝጋት ነው። ያንን በሚመለከት በጣም ሰክሰስፉል ሆነዋል። ከዚህ በፊት በእግራቸው ወክ አድርገው የሚገቡ የተለያዩ የሌላ ሀገር ዜጎች አሁን እንደፈለጉ መግባት አይችልም። በቁጥር በጣም ወርዷል። ስለዚህ ላይ ብዙ ሰክሰስ አለ። ነገር ግን ይሄን ተከትሎ የመጡ ችግሮች አሉ። አሳይለምን በሚመለከት የአሳይለም መብትን አንድ ፕሬዚዳንት ሙሉ በሙሉ እንደዚህ ማጥፋት ይችላል ወይስ አይችልም የሚል የህግ ክርክር ብዙ ቦታዎች እየተነሱ ነው ያሉት። በአሜሪካ ህግ መሰረት ከ1980 ጀምሮ የሲቲዝንሺፕ ኤንድ ናሽናሊቲ ሎውስን በሚመለከት ይጥሳል፣ ኢንተርናሽናል ኮንቬንሽን ይጥሳል ብለው ክርክር የቀረቡ ነገሮች አሉ። ስለዚህ ኢንፎርስመንቱን በሚመለከት የኢሚግሬሽን የማስፈጸም ብቃትን በሚመለከት ከፍ ለማድረግ ከፍተኛ የሆነ ጥረት እያደረጉ ነው ያሉት። ከዛ በተጨማሪም ከዚህ በፊት ተሰርቶባቸው የማያውቁ ህጎችን ግን ነገር ግን በአሜሪካ ህግ ውስጥ ያሉትን ለማስፈጸም በጣም እየሰሩ ነው ያሉት። ለምሳሌ ኤሊየን ሬጅስትሬሽን የሚባለው አንድ ምዝገባ ከዚህ በፊት በፌደራል መንግስቱ ጋር ምንም አይነት ግንኙነት ሳይኖራቸው አሜሪካ ውስጥ እየኖሩ የመኖሪያ ፈቃድ ሳይኖራቸው ወይም በተለምዶ አነጋገር ወረቀት ሳይኖራቸው እየኖሩ ያሉ ያልተመዘገቡ ካሉ እነሱ ሬጅስተር እንዲደረጉ፣ ዲፖርቴሽን ያለባቸው ሰዎችን በሚመለከት ደግሞ ዲፖርቴሽን ኦርደር ያለባቸው ሰዎች ወደ ፍርድ ቤት ቀርበው ፍርድ ቤቱ እዚህ ሀገር የመኖር መብት የለህም ስለዚህ ከዚህ ሀገር መውጣት አለብህ ተብለው የተቀመጡ ሰዎችን በሚመለከት ግን ራሳቸው ዲፖርት እንዲያደርጉ ይወተውታሉ በየሚዲያው ላይ። ከዛ በተጨማሪም ደግሞ ከዚህ በፊት ታይተው የማይታወቁ ህጎችን አምጥተዋል። ለምሳሌ አንድ ዲፖርቴሽን ኦርደር ያለበት ሰው በህጉ መሰረት በየቀኑ አሜሪካ ውስጥ ሲቀመጥ $998 የመክፈል ግዴታ አለበት አገሩን እስከሚለቅ ድረስ። ኦልሞስት 1000 ብንለው አንድ ዲፖርቴሽን ኦርደር ያለበት ሰው ለአንድ ዓመት ቢቆይ $365,000 ይከፍላል ማለት ነው። ሌላው ሰዎች ራሳቸውን ዲፖርት እንዲያደርጉ ለማድረግ የትራምፕ አድሚኒስትሬሽን ከሌሎች የፌደራል ኤጀንሲዎች ጋር የተለያዩ ውሎች ተዋውለው፣ ለምሳሌ ኢንተርናል ሬቨኒው ሰርቪስ IRS የሚባለው ጋር ከዚህ በፊት IRS የአንድን ሰው ኢንፎርሜሽን ለመንግስት የሚሰጠው ኢንቨስቲጌሽን ሲኖር፣ የክሪሚናል ኢንቨስቲጌሽን ሲኖር ወይም ደግሞ የቴሮሪዝም ጉዳይ በሚኖርበት ጊዜ የዛን ሰው አድሬስ፣ ስም፣ ሶሻል ሴኩሪቲ ነምበር ለማግኘት ወደ IRS ይሄዱ ነበር። ከዛ ውጭ ያለው ግን IRS የሰዎችን ኢንፎርሜሽን ለፌደራል መንግስቱ አሳልፎ እንዳይሰጥ በህግ የተገደበ ነበረ ከዚህ በፊት። አሁን ግን IRS ጋር ባደረጉት ኢንተር ኤጀንሲ አግሪመንት ይመስለኛል የኢሚግሬሽን ሰዎች በተለይ ይሄ ዲፖርቴሽን ኦርደር ያለባቸውን ሰዎች IRS ዳታቤዝ እየወሰዱ ነው ያሉት። ስለዚህ አንድ ማስፈጸሚያ መንገድ ነው ብለው ነው የሚያምኑት። ሁለተኛ ቅድም እንዳልኩሽ $998 ግዴታ መከፈል አለበት የሚባለው ነው። ሌላው ሶሻል ሴኩሪቲ ነምበራቸውን የሰዎችን ፍሪዝ ማድረግ። ለምሳሌ ዲፖርቴሽን ኦርደር ያለባቸው ሰዎች ሶሻል ሴኩሪቲያቸው ፍሪዝ ተደረገ ማለት መስራት አይችሉም ማለት ነው፣ ባንክ አካውንት መክፈት አይችሉም ማለት ነው፣ ወይም መበደር አይችሉም ማለት ነው፣ ወይም ኢንቨስት ማድረግ አይችሉም ማለት ነው። እሱን እያደረጉ ነው ያሉት። ከዛ በተጨማሪ እስከዛሬ ታይቶ በማይታወቅ መልኩ ለምሳሌ ሴንሲቲቭ የሚባሉ ቦታዎች ለምሳሌ ቤተክርስቲያኖች ውስጥ እና ትምህርት ቤቶች ውስጥ የአይስ ኦፊሰሮች ገብተው ከቤተክርስቲያን ውስጥ ዲፖርቴሽን ኦርደር ያለባቸውን ሰዎች ይዘው እንዲወጡ፣ ከትምህርት ቤት ውስጥ ይዘው እንዲወጡ የሚያስችል ህግ የወጣበት ዘመን ላይ ያለ ነው። በዚህም የተነሳ ቤተክርስቲያኖች አንዳንድ ቦታ በተለይ ስፓኒሽ ስፒኪንግ ቤተክርስቲያኖች አቴንዳንሳቸው በጣም እየቀነሰ ነው። ትምህርት ቤቶች ልጆቻቸውን ቤተሰቦች ስለማይልኩ አንዳንድ ቦታ አቴንዳንሳቸው እየቀነሰ እንደሆነ እየታየ ነው። ነገር ይሄ ኬዝ ራሱ ይሄ መብት የለውም ተብሎ በፍርድ ቤት ክርክር እየተደረጉ ነው ያለው። ዋናው ነገር ምንድነው? ሰዎችን በተቻለ መጠን መጀመሪያ አስፈራርቶ ከዚህ ሀገር ራሳቸው ሰልፍ ዲፖርት እንዲያደርጉ ነው እያደረጉ ያሉት ባለፉት 100 ቀናት። ያማይሆን ከሆነ ግን እንመጣላቸዋለን። ግን ችግሩ ምንድነው ብለሽ ታስቢ? ዲፖርቴሽን ፕሬዚደንቱ ይህን ያክል እስከ 10 እስከ 14 ሚሊዮን ያሉት ሁሉንም ወረቀት የላቸውን ዲፖርት አደርጋለሁ ብለው ነበር መጀመሪያ የጀመሩት። በተለይ የምርጫ ውድድሩ ላይ
እንደዛ ነበር ሲሉ የነበሩት። ሁሉንም ሰው እናስወጣለን፣ ሀገራችን አላስፈላጊ ሰዎች እየገቡ ነው፣ ወንጀለኞች እየገቡ ነው፣ ድራግ ዲለር እየገቡ ነው፣ ወንጀል እየተስፋፋ ነው በኢሚግራንቱ፣ ስለዚህ ያስወጣለሁ ብሎ ነበር የመጣው። ነገር ግን ባለፉት 100 ቀናት ውስጥ ግን የሆነው ዲፖርቴሽን ቁጥሩን በሚመለከት ከዚህ በፊት ሌሎች ፕሬዚዳንቶች ከሰሩት ምንም አዲስ ነገር የጨመረ ብዙ ቁጥር የለም። ዲፖርቴሽኑን በሚመለከት እንደውም ብዙ ችግሮች ነው የታዩበት። የባይደንን የኦባማን እያወዳደሩ ነበር አንዳንድ አርቲክሎች። የተለየ ብዙ ነገር የለም። የተለየ ብዙ ቁጥር ሰው ዲፖርት የተደረገበት ነገር የለም። ግን አብዛኛው ነገር ግን ዲፖርት በሚደረጉበት ጊዜ ሚዲያ ሰዎች ካሜራ እንዲያሳዩ እንዲሉ ላይቭ እንዲተላለፍ ምናምን የሚደረጉበት ምክንያት ሰዎች ላይ ፊር በመፍጠር አንድ ከሌላ ዓለም የሚመጡ ሰዎች አንድ ጊዜ ሁለት ጊዜ አስበው ወደዚህ ሀገር እንዲመጡ ከተቻለም እንዳይመጡ ለማድረግ፣ ሁለት እዚህ ሀገር ያሉትም ሰዎች በተቻለ መጠን ተይዤ ከምወጣ ራሴን ሰልፍ ዲፖርት አደርጋለሁ ብለው እንዲያስቡ ለማድረግ ነው። ፊር ቤዝድ ነው የኢንፎርስመንት መካኒዝማቸው። የትራምፕ ፊር ቤዝድ ነው ስንል የነበረው ለዛ ነው። ዲፖርቴሽኑ ብዙም የጨመረ ነገር የለም። ከዛ በተጨማሪ ግን ፕሬዚዳንቱ ራሱ የተናገረው ነገር ምንድን ነው? ምን ተፈጠረ መሰለሽ? ሪፐብሊካን ስቴቶች አብዛኞቹ ፋርመርስ ናቸው የእሱ መራጮች። በሪፐብሊካን ያሉበት አካባቢ ይሄ ገበሬዎች አርሶ አደሮች የምንላቸው ያሉበት ነው እና የእነሱን ገበሬዎች ቲማቲሙን፣ ድንቹን፣ ሽንኩርቱን፣ በቆሎውን ምናምን የሚሰሩት ወይም ፕላንቴሽኑን የሚሰሩት ወረቀት የሌላቸው ሰዎች ናቸው። ግን እዛ አካባቢ ያለው ኢንፎርስመንት በጣም አስጊ ደረጃ ስለነበረ ሪፐብሊካኖች በሁሉም ስቴት ላይ ያሉ ሪፐብሊካኖች የፕሬዚዳንቱን ወርድ እየወሰዱ ከዚህ በኋላ ወረቀት የሌላቸው የመኖሪያ ፈቃድ የሌላቸው እናስራለን ሲባል ሙሉ በሙሉ እዛ እርሻ ላይ የሚሰሩ ሰዎች የሌላ ሀገር ሰዎች ወረቀት የሌላቸው ሰዎች ያንን ስቴቶች ለቀው ወጡ። ከዛ አዘይናው ዘደይ ምን ሆነ? በእርሻው ላይ ማን ይሰብስበው? ሁሉንም ነገር ምርቱን ማን ይሰብስበው? ስለዚህ ገበሬዎች ፕሬዚዳንቱ መስሪያ ቤት ድረስ መጥተው እኛ በዚህ ሁኔታ አሁን ምንም እንትናችን ንብረታችን መሰብሰብ አልቻልንም፣ ያረስነውን መሰብሰብ አልቻልንም፣ የሚሰራልን ሰው ማግኘት አልቻልንም። አሜሪካኖች ይህን ስራ አይሰሩትም። በነገራችን ለአሜሪካኖች አይሰሩትም። ብዙ ጊዜ ወረቀት የሌላቸው ወይም የመኖሪያ ፈቃድ የሌላቸው ወይም ደግሞ የመኖሪያ ፈቃድ ኖሯቸው ግን ከሌላ ሀገር የመጡ ሰዎች ናቸው የሚሰሩት እና ይሄ ችግር በመከሰቱ ፕሬዚዳንቱ ምናለ ከዚህ በኋላ ይሄ ፋርመርስ አካባቢ ያለውን ዲፖርቴሽን እናቀዘቅዘዋለን። አሁን ባለው ሁኔታ ለሆቴል ወርከሮች፣ ለፋርመሮች እና ለመሳሰሉት ዲፖርቴሽኑን እዛ አካባቢ ትንሽ እናቀዘቅዘዋለን የሚል ነገር ራሱ ፕሬዚደንቱ ከዋይት ሃውስ የተናገረው። ሌላው ኢትዮጵያና ኤርትራውያን ይነካል ብዬ የማስበው የአሳይለም ጉዳይ ነው። አሳይለምን ጉዳይ በሚመለከት በአንድ በኩል ከዚህ በፊትም እንደተናገር ነው አሁን አሳይለም የጠየቁ ሰዎች ወደ አሳይለም ጠይቀው በአንድ ወር በሁለት ወር ውስጥ ነው ኢንተርቪው እየተቀጠሩ ያሉት። 2016፣ 17፣ 18 ያስገቡ 19 ያስገቡ ሰዎች ገና አልተጠሩም። ነገር ግን አሁን ፕሬዚዳንቱ ወደ ስልጣን ከመጣ በኋላ በተለይ ደግሞ አክቹዋሊ ባይደንም መጨረሻዎቹ ዓመታት ላይ እንደዛ ነበረ። ግን በአብዛኛው ፕሬዚዳንት ትራምፕ ወደ ስልጣን ከመጣ በኋላ አሳይለም የሚያመለክቱት ሰዎች ኢትዮጵያ ኤርትራውያን ወደ አሁኑ ለኢንተርቪው የሚጠሩት። ስለዚህ ሰዎች ከኢትዮጵያና ከኤርትራ ሲመጡ እዚህ ሀገር ተሯሩጦ አሳይለም ኬዛቸውን ማስገባት ፋይል ማድረግ አስፈላጊ አይደለም ማለት ነው። ኬዛቸውን በደንብ አብላልተው ከጠበቃቸው ጋር ተነጋግረው ሁሉንም ማስረጃ በደንብ ከያዙ በኋላ ነው አሁን አሳይለም ፋይል ማድረግ የሚሻለው። ምክንያቱም አንዳንድ ሰዎች ይደውሉልኛል፣ ከዚህ የዛሬ ወር እንደዚህ ያስገብቼ ጠሩኛ፣ አሁን የማስረጃ የለኝም ምን ላድርግ እያሉ ችግር ውስጥ እየገቡ ነው። ስለዚህ አንድ አሳይለም የሚጠይቁ ሰዎች በመጀመሪያ ጠበቃ ማናገር ያስፈልጋል። ጠበቃ ማናገር የሚያስፈልግበት ምክንያት ምንድነው? የአሳይለም ጉዳይ ፎርም የመሙላት ጉዳይ አይደለም። እንግሊዝኛን አንደርስታንድ የማድረግ ጉዳይ አይደለም። የህግ ሙያ ጉዳይ ነው። ሰው መቼም አንድ ሰው ኢትዮጵያና ኤርትራዊ ቤተሰቡን፣ ዘመዱን፣ አገሩን ጥሎ ሲመጣ እዚህ ሀገር ትልቅ ውሳኔ ነው። ትልቅ ውሳኔ ወስኖ ነው እዚህ ሀገር የሚመጣው ወይም ወስና ነው እዚህ ሀገር የምትመጣው እና በህይወታቸው ላይ ትልቅ ነገር ስለሆነ ዝም ብሎ ማይሆን አይነት ኢንፎርሜሽን ወስዶ ፎርሙን ፋይል አድርጎ መሄድ ብቻ አይደለም። ብዙ ችግር ሊያስከትል ይችላል። ጠበቃ ማናገር አስፈላጊ ነው ብዬ አምናለሁኝ እኔ። ከዛ በተጨማሪ ጊዜውን ማየት ያስፈልጋል። በአንድ በኩል የአሳይለም የሚጠይቁ ሰዎች አሜሪካ በገቡ በአንድ ዓመት ውስጥ አሳይለም የመጠየቅ ግዴታ አለባቸው፣ አለዛ መብቱን ያጡታል። በአብዛኛው ኤክሴፕሽኖች አሉ ምናምን፣ እሱ ችግር የለውም።
በሌላ በኩል ደግሞ ግዴታ አንድ ዓመት ቆዩ ማለት አይደለም። ግን መተው ወዲያው በአንድ ሳምንት በሁለት ሳምንት ውስጥ ሲያስገቡ ኬዛቸው በጣም ችግር ውስጥ ነው የሚገባው። ሳይዘጋጁ አፊዳቪታቸውን በደንብ ሳይጽፉ ከጠበቃ ጋር ሳይነጋገሩ ጠበቃ አፊዳቪታቸውን በደንብ አድርጎ ሳያየው ይሄ ጉዳይ በየትኛው የአሳይለም ግራውንድ የሚወድቅ ነው ማይወድቅ ነው፣ የበለጠ ይሄን ኬዝ እንዴት ስትሮንግ እናድርገው፣ ምን አይነት ማስረጃ ያስፈልጋል የሚለው ሳይገመገም ቶሎ አሳይለም አፕላይ ማድረግ በጣም አስቸጋሪ ደረጃ ደርሷል። ሌላ በሶስተኛ ደረጃ በአሳይለም ጉዳይ ላይ የተነሳው ወይም ደግሞ የመጣው ትልቁ ነገር እስከዛሬ በተለይ የአሳይለም ጉዳዮች በመጀመሪያ የሚታዩት በአሳይለም ኦፊሰሮች ነው። በዩኤስሲአይኤስ መስሪያ ቤት ውስጥ ወይም አሳይለም ኦፊስ ውስጥ አሳይለም ኦፊሰሩ ይሄ ነገር አሳይለም አያሰጥም ብሎ የሚያስብ ከሆነ ወደ ኢሚግሬሽን ኮርት ነው የሚሄደው። ኢሚግሬሽን ኮርት ላይ አሳይለም አይሰጥም የተባለው ሰው አሳይለም ሊሰጠኝ ይገባል ብሎ ይከራከራል። ከተከራከረ በኋላ የኢሚግሬሽን ዳኛ ከወሰነ በኋላ አንተ አሳይለም አይሰጥህም፣ ይሰጥሃል። አሳይለም የሚሰጥ ከሆነ ወደ ግሪን ካርድ ትሄዳለህ፣ የማይሰጥ ከሆነ ግን ወደ ሀገር ትመለሳለህ የሚባለው። አሳይለምን የጠየቀ ሰው በዳኛ ፊት ቀርቦ ክርክር ያደርግ ነበር። አሁን ግን በእነ ትራምፕ ዘመን የመጣው ምንድን ነው? ዳኛው ራሱ ኬዙን ሲያየው አሳይለም የማይሰጥ ከሆነ ሂሪንግ ሳያስፈልግ ወይም ደግሞ አሳይለም ያቀረበው ሰው አሳይለሙን በዳኛ ፊት ሳይናገር ጠበቃ ይዞ ሳይናገር ምን ሳይል የማይሰጥ ከሆነ ዳኛው ዲናይ ማድረግ ይችላል የሚል ነገር ያመጡት እና ይሄ አስቸጋሪ ነው የሚሆነው። ሰዎች ያላቸውን የአሳይለም ኬዝ በዳኛ ፊት ማቅረባቸው የበለጠ ደግሞ ቢሊቨብል ይሆናሉ ፊት ለፊት ወጥተው ሲናገሩ። ነገር ግን ትራምፕ እያለ ያለው ምንድን ነው? የማይሰጥ ከሆነ ወደ አዘጋውና ወደ ሀገሩ መልሰው አይነት ነገር እየሆነ ነው ያለው። በአብዛኛው እዚህ ላይ መናገር የምፈልገው ምንድን ነው? የአሳይለም ጉዳዮች በጣም ሴንሲቲቭ ኬዞች ናቸው። በጣም አስቸጋሪ ኬዝ ነው። ምናልባት የቤተሰብ ህይወት ያለበት ኬዝ ነው። ምክንያቱም አንድ ባል ልጆችና ሚስቱን ጥሎ እዚህ ሀገር መጥቶ አሳይለም ሲጠይቅ የልጆቹም ህይወትም የሚስቱም ህይወት ያለበት ነው፣ የቤተሰብ ህይወት ያለበት ነው። ስለዚህ በተቻለ መጠን የአሳይለም ጉዳዮችን በባለሙያ በደንብ ሪቪው ከተደረጉ በኋላ ማስገባት ያስፈልጋል። ይሄን አንደርስታንድ እንዲያደርጉ ነው። ሌላው ላለፉት 100 ቀናት በትራምፕ ዘመን የመጣው የሶሻል ሚዲያ ጉዳይ ነው እና የኤርፖርት ላይ ስክሪን መደረግ ነው። የሶሻል ሚዲያን ጉዳይ በሚመለከት ኦፍኮርስ ከዚህ በፊት ባል ሚስት ባሉን ወይም ደግሞ ፊያንሴው እናት አባት ቢያመጡ ከኢትዮጵያ ዴስ 260 ላይ ሶሻል ሚዲያ አለ ሆይ ምናምን ምን አይነት ሶሻል ፌስቡክ አለ ትዊተር አለ ምናምን እያልን እናስገባ ነበር። ብዙ ጊዜ ያንን የኦፊሰሮቹ አዲስ አበባ ያሉ ወይም ናይሮቢ ያሉ ወይም ደግሞ ሌላ ቦታ ያሉ ኦፊሰሮች ብዙ ጊዜ ሶሻል ሚዲያ ሃንድልን አያዩም ነበር። አሁን ግን በፖሊሲ ደረጃ ማንኛውም ሰው የኢሚግሬሽን ቤኔፊት የሚጠይቅ ሰው የሶሻል ሚዲያ ሃንድሉን ማየት እንፈልጋለን፣ ሪቪው ማድረግ እንፈልጋለን የሚል ቁርጥ የሆነ ፖሊሲ ይዘው እየተንቀሳቀሱ ያሉት። ስለዚህ ሰዎች ፌስቡክ ላይ ወይም አንድ አሳይለም የጠየቀ ሰው ሊሆን ይችላል፣ ወይም ባል ሚስቱን ሊያመጣ ሊሆን ይችላል፣ ወይም አንድ F1 ወይ የስቱደንት ቪዛ ያለው ሰው ሊሆን ይችላል፣ ወይም R1 ቪዛ ቴምፖራሪ ያለው የተለያዩ ቪዛ J1 ቪዛ ያላቸው ሰዎች ሊሆን ይችላሉ። ሶሻል ሚዲያ ላይ ምን አይነት ነገሮች ነው ማስቀምጠው የሚለውን በደንብ ማሰብ ያስፈልጋል። ምን አይነት ኮንቴንት ነው ሼር ማድረገው? ምን አይነት ኢንፎርሜሽን ነው እየጻፍኩ ያለው? እነማን ነው እየደገፍኩ ያለው? እነማን ነው እየተቃወምኩ ያለው? እነዚህ ነገሮች በዚህ በፌደራል መንግስቱ በኢሚግሬሽን ኦፊሰሮች ቢታዩ የጠየቁትን ቤኔፊት ሊያሰጡኝ ይችላሉ ወይስ አያሰጡኝም የሚለው ማሰብ ያስፈልጋል። ቬሪ ኢምፖርታንት። ኦፍ ኮርስ ፍሪደም ኦፍ ስፒች የመናገር መብት የማሰብ መብት ራይት ኦርጋናይዝ ያለበት ሀገር እንደሆነ የታወቀ ነው። ግን ያ ማለት አንድ ሰው የፈለገውን ይናገራል የፈለገውን ያደርጋል ማለት አይደለም። በህገ መንግስቱም የመናገር መብት ሊሚቴሽኖች አሉ። እነሱ ነገሮችን ማየት ያስፈልጋል። በተለይ ደግሞ ከቴሮሪዝም ጋር የተያያዙ ነገሮች ከሽብርተኝነት ጋር የተያያዙ ነገሮችን በተለይ የአሜሪካ ፎሬን ፖሊሲ ፎከስ የሚያደርግበት ለምሳሌ እንደ እስራኤልና ፍልስጤም አይነት ጦርነት ላይ የምናደርጋቸው ነገሮች የምንጽፋቸው ነገሮች ምንድን ናቸው? ሁለተኛ በአሸባሪነት ላይ የአሜሪካ መንግስት በተለይ ደግሞ ከ9/11 በኋላ ያለው በአሸባሪነት ያለው ፖዚሽን በተለይ በኢሚግሬሽን ሎው ላይ በጣም ጎልቶ የታየበት ነው። ስለዚህ በእነሱ ላይ እየጻፍኩ ያለሁት ነገር ምንድነው? እየተናገርኩ ያለሁት ነገር ምንድነው? ቲክታክ ላይ ላይቭ ወጥቼ እየተናገርኩ ያለሁት ነገር ምንድነው የሚለው ማሰብ ያስፈልጋል። ሌላው ኤርፖርት ላይ ሰዎች ወደ አሜሪካ በሚገቡበት ጊዜ ባለፉት 100 ቀናት እየታየ ያለው ስልካቸውን መበርበር፣ ስልካቸውን አሳየኝ ማለት፣ ኮምፒውተራቸውን አሳዩኝ ማለት ወይም አይፓዳቸውን አሳዩኝ ማለት አንዳንድ ጊዜ ተጀምሯል። ከስተምስ ኢንፎርስመንት ኦርጋናይዜሽኖች ይህን የማድረግ መብት አላቸው። ያው የማድረግ መብት አላቸው። ግን ለአንዳንድ ሰዎች ሲቲዝንና ግሪን ካርድ ያላቸው ሰዎች በሚመለከት እምቢ ማለት መብት አላቸው።
ኖ አላሳይም፣ ስልኬን አልሰጥም፣ ኮምፒውተሬን አልሰጥም የማለት መብት አላቸው። ሊከተል የሚችለው ነገር ምንድነው? ትንሽ በዛ ያለ ጥያቄ ሊኖር ይችላል። ወይም ደግሞ ነው በደንብ እስከምናጣራ ድረስ ኮምፒውተርን እንይዛለን ሊባል ይችል ይሆናል። እዛ ውጭ ብዙ ችግር የሚያስቸግር ነገር የለም። ስለዚህ ሲቲዝን የሆኑ ሰዎችና ግሪን ካርድ ያላቸው ሰዎች ነው ስልኬን መስጠት አልፈልግም ወይም ደግሞ ኮምፒውተርን መስጠት አልፈልግም ማለት ይችላሉ፣ መብት አላቸው። አንድ ሁለተኛ እዛ ደረጃ የሚያደርስም ነገር መኖር የለበትም። በነገራችን ላይ ስልካችን ላይ ምን አይነት ኢንፎርሜሽን ነው ያለው፣ ኮምፒውተራችን ላይ ምን አይነት ኢንፎርሜሽን ነው ያለው የሚለውንም እሱንም ማሰብ ያስፈልጋል። ነገር ግን ትንሽ አስቸጋሪ የሚሆነው እዚህ ሀገር ቪዛ ይዘው የሚመጡ ለምሳሌ የተማሪ ቪዛ ሊሆን ይችላል፣ የጄዋን ቪዛ ሊሆን ይችላል፣ የአርዋን ቪዛ ሊሆን ይችላል፣ ወይም የተለያዩ አይነት ቪዛ አይነቶች ቴምፖራሪ ሆኑ ቢዋን ቢቱ ለምሳሌ ለቪዚት የሚመጡ ሰዎች ከሆኑ ግን መብታቸው ግሪን ካርድ እና ሲቲዝን ካላቸው ሰዎች መብት ያነሰ ነው። ምን ማለት ነው? እነዚህ ከከስተም ሰዎች ኢንፎርሜሽን ማየት ፈልጋለሁ፣ ስልክን ማየት ፈልጋለሁኝ ወይም ኮምፒውተርን ማየት ፈልጋለሁ ቢልና አንድ ለቪዚት የመጣ ሰው ነው አልፈልግም ቢል ሞስት ፕሮባብሊ ወደ ሀገሩ ሊመልሱት ይችላሉ። ስለዚህ እዛ ደረጃ ውስጥ ሁሉ ከመግባት አንደኛ ምን አይነት ኢንፎርሜሽን ነው ስልካችን ላይ ያለው ኮምፒውተራችን ላይ ያለው ማለት ያስፈልጋል እና እዚህም ላይ መጠንቀቅ ያስፈልጋል። ወደ አሜሪካ ለመግባት ሲታሰብ አንድ ሰው ወይም ደግሞ ቪዛ ይዞ ሲመጣ እንደዚህ አይነት ነገሮችን ማሰብ ያስፈልጋል። ከዛ በተጨማሪ አይ ቲንክ የቬቲንግ ፕሮሰሱ ለምሳሌ የተለያዩ እዚህ አሜሪካ ውስጥ የምናስገባቸው አቤቱታዎች ፔቲሽንስ፣ አፕሊኬሽንስ ትንሽ እስከዛሬ አይተን በማናውቀው መልኩ ብዙ ጥያቄ እየተጠየቀባቸው ነው ያለው። ከዚህ በፊትም ለመናገር ሞክረ ሪኩዌስት ፎር ኤቪደንስ ይጠየቅባቸዋል። ወይም ደግሞ የቀረበ ማስረጃ በቂ ስላልሆነ ሌሎች ማስረጃዎችን አምጡልን እየተባለ ነው ያለው። እነሱ ነገሮችም አሉ። በእኛ ላይ በህግ ባለሙያው ስራ ላይ የበለጠ ብዙ ስራ ያመጣል። ክላይንቶቻችን ያንንም አንደርስታንድ ማድረግ አለባቸው። አንዳንድ ዶክመንቶች ስንጠይቃቸው ይሄ ዶክመንት አይበቃም እንደ ሊሉ ይችሉ ይሆናል። ነገር ግን ቪዛ የሚጠይቅ ሰው ያለበትን የማስረዳት ግዴታ ነው፣ በርደን ኦፍ ፕሩፍ የመወጣት ግዴታ አለበት። ይሄ ቪዛ ይገባኛል ብሎ ማስረዳት ያለበት የቪዛ የሚጠይቀው ሰው ያንን ዶክመንት ማሟል ከሆነ አይ ዶንት ኬር ችግር ዲና ያደርገዋለሁ ነው የሚለው። በነፊቱንም ሊሆን ይችላል፣ ግሪን ካርድም ሊሆን ይችላል፣ የሲቲዝንሺፕ አፕሊኬሽን ሊሆን ይችላል ራይት። ስለዚህ ሰዎች ከመንግስት በነፊት የሚጠይቁ ሰዎች የማስረዳሽ ይህን መብት ወይም ደግሞ ይህን በነፊት ይገባኛል፣ ይህን በነፊት ኳሊፋይ ያደርጋለሁ የሚሉ ከሆነ በርደን ኦፍ ፕሩፉን የማስረዳት ሸክሙ እነሱ ላይ ነው ያለው፣ ወይም ደግሞ ዶክመንት የማቅረብ እነሱ ላይ ነው ያለው። ስለዚህ ዶክመንቶች አምጡ የማለት ብዙ ጥያቄዎች እየመጡ ነው ያሉት ባለፉት 100 ቀናት። ሌላው የተማሪ ቪዛ ስቱደንት ቪዛ ካንስሌሽን በሚመለከት ነው። አይ ቲንክ አንዳንዶቹን ከዚህ በፊት ለመናገር ሞክሬያለሁኝ። ተማሪዎቻችን በተለይ እዚህ ሀገር የኤፍ1 ቪዛ መያዝ አሜሪካ ውስጥ የመኖር መብትን አይሰጥም። አሜሪካ ውስጥ ተምረህ አገር ተመለስ አይነት ነገር ነው። እስከምትማር ድረስ ግን እዚህ ሀገር የመቆየት መብት አለ ነው እንጂ ፐርማነንትሊ ግሪን ካርድ አይደለም፣ የመኖር መብት አይደለም። ባለፉት 100 ቀናት ፕሬዚዳንት ትራምፕ እና የዩኤስሲአይኤስ መስሪያ ቤቶች ያደረጉት ምንድነው? የብዙ ተማሪዎችን በተለይ በእስራኤልና በፍልስጤም ጦርነት ጉዳይ ላይ የፍልስጤምን ኮዝ ይዘው ሲናገሩ የነበሩ ሰዎችን ወይም ተማሪዎችን ቪዛ ካንስል ማድረግ ነው። ከአንድ ሺህ በላይ ተማሪዎች ቪዛቸው ካንስል ተደርጎ ነበር። ነገር ግን እያንዳንዱ ተማሪ ፕሬዚዳንት ትራምፕን መስሪያ ቤቶች እየከሰሰ አብዛኛው በሚባለው ሰስፔንድ ተደርጎ ነበር። ሁሉም ተማሪው ኤፍ1 ካንስል ሲደረግበት ዝም ብሎ ወደ ሀገሩ አይመለስም። ጠበቃ ይቀጥርና አላግባብ ነው ካንስል የተደረገብኝ ሲል፣ እዚህም አላግባብ ነው ካንስል የተደረገብኝ ሲል፣ ከዛ መልስ አምጣ ሲባል የፕሬዚዳንት ትራምፕ መስሪያ ቤቶች በተለይ የኢሚግሬሽን ኢንፎርስመንት መስሪያ ቤቶች ጥሩ መልስ ማምጣት አልቻሉም። ስለዚህ ብዙዎቹ ሰስፔንድ እየሆኑ ሲመጡ የፕሬዚዳንት ትራምፕ መስሪያ ቤቶች ያደረጉት ምንድነው? ካንስል ያደረጉትን ከ1000 በላይ ተማሪዎች እንደገና ኤፍ1 ቪዛቸውን መልሰውላቸው። ነገር ግን ምንድነው አሁን ያሉት የኢሚግሬሽን መስሪያ ቤቶቹ ወጥ የሆነ አንድ ተማሪ ያለውን ኤፍ1 ቪዛ ካንስል የሚደረግበት መንገዶች ወጥ የሆነ እንደ ፖሊሲ እንደ ህግ ስለሌለ ያንን እስከምናጣ ድረስ ካንስል የተደረገባቸው ተማሪዎች ይመለስላቸው ተብሎ አብዛኛው ተማሪዎች ካንስል የተደረገባቸው ቪዛ ተመልሶላቸዋል። በጣም ሜጀር የሚባሉ ነገሮች በ100 ቀናት ውስጥ ፕሬዚዳንት ትራምፕ ያደረገው ነገር ይሄ ይመስለኛል። ልክ ነው። እኔም ካዘጋጀኋቸው ጥያቄዎች ውስጥ ብዙ ነካክተዋል። ነገር ግን አንድ ተጨማሪ ነገር ምናልባት ብናነሳ የተማሪዎች ቪዛ በተማሪዎች ብቻ ሳይሆን በአጠቃላይ በኢሚግራንት ዙሪያ
የመከርካቸው ምክሮች እንደ ህግ ይወጡ ይመስላል። አይዲ ይዛችሁ ተንቀሳቀሱ የሚለውና በሱ ላይ ያለውን አዲስ ነገር ተጨማሪ ካለበት ነገር ኦኬ ሶ የአይዲ ጉዳይ በሚመለከት ወደ ሪል አይዲ ከመምጣቴ በፊት ሰዎች ማድረግ ያለባቸው በተለይ ሲቲዝን የሆኑ ሰዎች የሲቲዝንሺፕ ሰርቲፊኬታቸውን ይዘው ይዙሩ የሚል ህግ አላየሁም እስካሁን። ነገር ግን ሲቲዝን መሆናቸውን ሊያሳዩ የሚችሉ ነገሮች አሁን ፓስፖርት አለ፣ ግን ደግሞ እንደ ድራይቪንግ ላይሰንስ የምታክል ፓስፖርትም አለች። እሱን ማውጣት ይችላሉ፣ ይዘው መንቀሳቀስ ይችላሉ። ካልሆነም ግን ድራይቪንግ ላይሰንሱ በቂ ይመስለኛል፣ ሲቲዝን ነኝ ማለት ይቻላል። ግሪን ካርድን በሚመለከት ህጉ የሚለው ግሪን ካርድ ያላቸው ሰዎች ሲንቀሳቀሱ ኦሪጂናል ግሪን ካርዱን ይዘው ይንቀሳቀሱ የሚል ህግ ነው ያለው። ነገር ግን ብዙ ክላይንቶቻችን ግሪን ካርድ እንደዚህ ይዛችሁ ሂዱ ሲባሉ እየጣሉ ብዙ ችግር ውስጥ ገብተዋል እና እኔ ብዙ ጊዜ ኮፒውን ያዙ እና ትንቀሳቀሱ ይሻላል። በጣም አስፈላጊ ከሆነ ተይዛችን ቢሆን ኦሪጂናሉን ታቀርባላችሁ አይነት የሚል ሐሳብ ነው ያለኝ፣ ፐርሰናል ሐሳብ ነው። ሌሎች ተማሪዎችን በሚመለከት ግን የቪዛ አይነታቸውን ይዘው መንቀሳቀስ አለባቸው። ለምሳሌ የተማሪ ቪዛ ከሆነ F1 ቪዛ ይዘው መንቀሳቀስ አለባቸው፣ ወይም ደግሞ ከትምህርት ቤት የተሰጣቸውን ነገሮች ይዘው መንቀሳቀስ አለባቸው። ዞሮ ምንድነው አይደንቲፊኬሽን ያስፈልጋል። ሰዎች አሁን በዚህ ዘመን ዝም ብለው ያለምንም መታወቂያ ከአንድ ቦታ ወደ አንድ ቦታ የሚሄዱበት ዘመን አይደለም። ምክንያቱም መንገድ ላይ ቢቆሙ ማነህ አንተ ምንድነህ የሚለው ጥያቄ ከዚህ በፊት ቢኖርም አሁን ባለው አድሚኒስትሬሽን ግን ትንሽ ጠንከር ያለ ሲሪየስ ስለሆነ እዛ ላይ መጠንቀቅ ያስፈልጋል። ሌላው ሪል አይዲ የሚባለው አሁን በአሜሪካ ውስጥ ሜይ 7 2025 በኋላ ከዚህ አሜሪካ ውስጥ ከአንድ ስቴት ወደ አንድ ስቴት በአውሮፕላን የሚጓዙ ሰዎች ደግሞ የፌዴራል ኤጀንሲ ወይም የፌዴራል መስሪያ ቤቶች መግባት የሚፈልጉ ሰዎች ሪል አይዲ እንዲኖራቸው ያስፈልጋል። ሪል አይዲ የሚለው ስሙ እንደሚያሳየው ትክክለኛ አይዲ ነው። አንዳንድ ቦታዎች ምን የተባለ ነው፣ አንዳንድ ሰዎች የያዙት አይዲ በጣም ፌክ ነው፣ በፍሮድ የተገኘ ነው። ስለዚህ እነዚህ ሰዎች እነማን እንደሆኑ አናውቅም። ስለዚህ ዋናና ሪል የሆነ እውነተኛ የሆነ አይዲ ያስፈልጋል የሚል የፌዴራል መንግስት አይ ቲንክ 2005 ያወጣው ህግ ይመስለኛል። ግን ተፈጻሚነቱ ከሜይ 7 2025 በኋላ ነው። ኢትዮጵያውያንና ኤርትራውያን ሪል አይዲ ለማውጣት በየስቴታቸው ውስጥ ያሉ የፔንዳት መስሪያ ቤቶች ትራንስፖርቴሽን መስሪያ ቤቶች ውስጥ በአካባቢያቸው በዚፕ ኮዳቸው ስኬጁል ማድረግ ይችላሉ። ኦንላይንም ማመልከት ይቻላል፣ ኢንፐርሰንም ሄዶ ማመልከት ይቻላል። የሚያስፈልገው ነገር ምንድነው? ሲቲዝን የሆነ ሰው ከሆነ የሲቲዝንሺፕ ሰርቲፊኬት ያስፈልጋል፣ ወይም ደግሞ የፓስፖርት ካፒ ያስፈልጋል፣ የሶሻል ሴኩሪቲ ነምበር ያስፈልጋል። ሶሻል ሴኩሪቲ ነምበር የላቸው ከሆነ W2 ያስፈልጋል። 2 ደብዳቤ በዛ አድሬስ የመጣ 2 ደብዳቤ ያስፈልጋቸው። የመሳሰሉትን ዶክመንቶች ይዞ ቢሄዱ ሰዎች ሪል አይዲ ያወጣሉ። ሪል አይዲ የሌለው ሰው ከሜይ 7 በኋላ አሜሪካ ውስጥ ከአንድ ስቴት ወደ አንድ ስቴት በአውሮፕላን መሄድ ቢያስፈልግ ይሄ ሬጉላር ድራይቪንግ ላይሰንሱን መጠቀም አይችልም። ነገር ግን ፓስፖርት ካለው ፓስፖርቱን መጠቀም ይችላል ልንል እንችላለን። ፌዴራል መስሪያ ቤቶችን ፓስፖርትን ይዞ መግባት ይችላል፣ እሱ ችግር የለውም። ነገር ግን ፓስፖርትን ሁሉ ጊዜ ይዞ ከመሄድ ግን ሪል አይዲ ማውጣቱ ጠቃሚ ነው የሚል ሐሳብ ነው ያለኝ። መልካም። ሌላው ስለ ግሪን ካርድ የካናዳ እንደምሳሌ ላንሳና አሜሪካኑን እንድትነግረን። በካናዳ ሰው መጥቶ እዚህ አሳይለም ሲጠይቅ የመኖሪያ ፍቃድ ከተሰጠው በኋላ ትራቨል ዶክመንት ማውጣት ይችላል ወደ ሌሎች ሀገሮች ለመሳፈር። ያ ትራቨል ዶክመንት ሲሰጠው ኤክሰፕት ኢትዮጵያ ወይም አሳይለም ኬዝ በጠየቀበት ከዛ ሀገር ውጪ መሄድ ትችላለህ የሚል ዶክመንት ነው የሚሰጠው። ነገር ግን እዚህም በቅርብ የምናውቃቸውም ሰዎችም ጨምሮ ያንን ህግ ኢግኖር በማድረግ ኢትዮጵያ ደርሰው የሚመጡ አሉ። በተለይ ኢትዮጵያ ደርሰው ከመጡ በሰላም እኔ ደርሼ መጥቻለሁ ሂዱ እያሉ የሚናገሩ አሉ። የችግሩም ተጋላጭ ሆነው ኢትዮጵያም የቀሩ አሉ። አሜሪካንስ እንዴት ነው በዚህ ዙሪያ ላይ? እንግዲህ አንድ ሰው አሳይለም ጠይቀው ምን ብሎ ነው የሚለውን ሐሳብ ያስፈልጋል። ለምሳሌ አንድ ኢትዮጵያዊ እዚህ ሀገር አሳይለም ጠይቆ አሳይለም ግራንትድ ሆነ ማለት በዘሬ ምክንያት፣ በሃይማኖቴ ምክንያት፣ በጾታ ሊሆን ይችላል፣ ሜምበርሺፕ ነው ፓርቲኩላር ግሩፕ ሊሆን ይችላል፣ በፖለቲካ ሐሳቢ ምክንያት ሊሆን ይችላል። ወደ ኢትዮጵያ በመለስ ልገደል እችላለሁ፣ ልታሰር እችላለሁ፣ ወይም ደግሞ ዊዛውት ዲ ፕሮሰስ ኦፍ ሎ ፐርማነንትሊ እስር ቤት ውስጥ ልገባ እችላለሁ ወይም ልገደል እችላለሁ ብሎ ነው አንድ ሰው አሳይለም ሲጠይቅ። ስለዚህ አሳይለም አግኝቷል ማለት ያ ሰው ሀገሩ ቢመለስ ይሞታል፣ ይገደላል፣ አላግባብ ይታሰራል ተብሎ ነው የሚገመተው። ነገር ግን አሳይለም ወዳው ግራንት አግኝተው ወደ ሀገራቸው የሚመለሱ ኢትዮጵያውያን ካሉ እሱ በጣም አስቸጋሪ ነው በኬዛቸውም ላይ። አሁን አንዱ ቅድም ላነሳው የፈለግኩት አሳይለም ያገኙትን ሰዎች ራሱ አንዳንድ ቦታ ላይ ሪቪው እናደርጋለን የሚል ነገር እሰማለሁ። ምንም ሰው አንድ አሳይለም አግኝቶ እዚህ ሀገሩ አሜሪካ ውስጥ እየኖረ ወደ ኢትዮጵያ ሳይመለስ ምንም ችግር ሳይኖርበት
ሪቪው ልናደርግ እንፈልጋለን በሚባልበት ሀገር ውስጥ ኢትዮጵያ መንግስት እንዲያደርገኛል ነው አሳይለም ያገኘ ሰው ወደ ኢትዮጵያ የሚሄድ ከሆነ ከፍተኛ የሆነ ችግር ይኖረዋል በስታተሱ ላይ። ብዙ ጊዜ ክላይንቶችን እኔ 0% ወደ ሀገራቸው አትመለሱ ብላለሁ። ወደ ሀገራቸው የሚመለሱባቸው መንገዶች አሉ። መንግስት ከተቀየረ ሊሆን ይችላል፣ ወይም ደግሞ በጣም 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 ኤክሴፕሽናል ኬዞች ከሆኑ ብቻ። ለምሳሌ የቤተሰብ ከፍተኛ የሆነ ችግር ውስጥ መድረስ ምናምን አንዳንድ ጊዜ ምክንያት ሊሆን ይችላሉ። ግን ያም ቢሆን እኔ በተለይ አሳይለም ያገኘ ሰው ግሪን ካርዱን እስከሚያገኝ ድረስ ወይም ደግሞ ሲቲዝን እስከሚሆን ድረስ ወደ ኢትዮጵያ ይመለስ የሚል እኔ ሐሳብ የለኝም። ስለዚህ በጣም ኤክስትሪምሊ መጠንቀቅ የሚያስፈልግ ነገር ግን አሳይለም የጠየቁ ሰዎች ትራቭል ዶክመንት አውጥተው ከዚህ ሀገር መውጣት ይችላሉ ወይ? አሜሪካ ውስጥ ይችላሉ ነው ብዙ ጊዜ የሚያደርጉት። እኔ የማውቀው ምንድነው ኢትዮጵያውያንና ኤርትራውያን አሳይለም የጠየቁ ሰዎች ኢትዮጵያ ወይም ኤርትራ አይደለም መሄድ የሚፈልጉት፣ ቤተሰቦቻቸውን ማግኘት ይፈልጋሉ። ኬንያ ይሄዳሉ፣ አንዳንድ ጊዜ ጅቡቲ የሚሄዱ ሰዎች ጋር፣ አንዳንድ ጊዜ ሱዳን ቤተሰቦቻቸውን አምጥተው ከቤተሰቦቻቸው ጋር ከሚስቱ ጋር የሚገናኛለ፣ ከፊያንሲዎቻቸው ጋር የሚገናኙ አሉ። ከእናት አባቱ ልጆቹን የሚያይ ሰው አለ ሌላ ሀገር ሄዶ ማለት ነው። በትራቭል ዶክመንት ትራቭል ማድረግ ይቻላል። ግን ወደ ኢትዮጵያ መሄድ በጣም አስቸጋሪ እና በተለይ ባለው በነፊት ላይ መጥፎ የሆነ ተጽዕኖ ያሳድራል የሚል ሐሳብ ነው ያለኝ። ሌላው ካነሳሽው አይቀር ከዚህ በፊትም እንደተናገር ነው ግሪን ካርድ ያላቸው ሰዎች አሁን ኢንተርናሽናሊ ትራቭል ማድረግ ይችላሉ ወይስ አይችሉም የሚለውን አሁን ደጋግመን መናገር ያስፈልጋል። ግሪን ካርድ ያላቸው ሰዎች ምንም ችግር የለባቸው፣ ወንጀል ያልሰሩ፣ ዲፖርቴሽን ኦርደር የሌለባቸው ወይም ደግሞ ዲቮርስ ፕሮሲዲንግ ውስጥ ያልሆኑ እና በሜሬጅ ቤዝድ የሆነ ግሪን ካርድ ያላቸው ሰዎች ካልሆኑ በስተቀር አሁንም ትራቭል ማድረግ ይችላሉ። ኢንተርናሽናሊ ትራቭል አድርገው መመለስ ይችላሉ። ሲመለሱ ጥያቄ ሊጠይቁ ይችላሉ። ማንኛውም ሰው እንደሚጠይቁ ሲቲዝኖችም እኮ ይጠይቃሉ። የት ሄደህ ነበረ ሊባሉ ይችላሉ። አይ እንደዚህ ቦታ ሄጄ ነበር፣ ምን ልታደርግ እንደዚህ መጠየቁ አይቀርም። እሱን ማሰብ ያስፈልጋል። ግን ኢንተርናሽናሊ ስቲል ትራቭል ማድረግ ይቻላል። ምንም የሚያስጨንቅ ነገር የለም፣ ምንም የሚያስቸግር ነገር የለም። ሲቲዝን የሆኑ ሰዎችም 6 ወር በላይ ሲቲዝን ሆኜ ኢትዮጵያ ውስጥ መቀመጥ ይችላሉ፣ ትራቭል ማድረግ ይችላሉ የሚሉ ሰዎች አሉ። ምንም ችግር የለውም፣ ምንም የሚያስጨንቅ ነገር የለም። ግሪን ካርድ ያላቸው ሰዎች ግን በተቻለ መጠን 6 ወር ሳይሞላ ወደ አሜሪካ እንዲመለሱ ያስፈልጋል። መልካም። እኔም ቀጣይ ያዘጋጀሁትን ነው በዛ ያነሳኸው። ለምን በፕሬዚደንት ባይደን ጊዜ የተሰጡ ግሪን ካርዶችን እንደገና መልሰን እናያለን የሚል መረጃዎች አሉና ምን ያህል እውነት ናቸው? ምን ያህል ፖሲቢሊቲው አለ? ዋናው ማሰብ ያለባት ኢትዮጵያና ኤርትራን በተለይ አሁን በኢሚግሬሽን መስሪያ ቤቶች ውስጥ ያሉ አቤቱታዎች ከአቅም በላይ በሆኑበት ሀገር ውስጥ የዩኤስሲአይኤስ ሰራተኞች በሚባረሩበት፣ ዳኞች የኢሚግሬሽን ዳኞች በሚባረሩበት ሀገር ውስጥ ያሉትንም ኬዞች ራሱ መስራት ባቃተባቸው አገር ውስጥ ግራንትድ የሆንን አንድ ግሪን ካርድ ተመልሰን ሄደን ገብተን እናያለን፣ እንደገና ሪቪው እናደርጋለን አይነት ነገር እሱ ፊር ነው፣ ወይም ደግሞ የፍራቻ መንገድ ነው፣ ወይም ደግሞ እንደ አንድ ማስፈጸሚያ መንገድ እየያዙት ነው። ምክንያቱም ብዙ ቁጥር ያለው የአሳይለም ኬዝ አለ፣ ብዙ ቁጥር አለው። ፋሚሊ ቤዝድ አፕሊኬሽኖች አሉ፣ ኤምፕሎይመንት ቤዝድ አፕሊኬሽኖች አሉ፣ ሌሎች ብዙ ቁጥር ያሉ የኢሚግሬሽን ኬዞች ያሉበት ሀገር ነው። ይህ ሀገር 2016-2017 የገቡ የአሳይለም ኬዞች አሁን ለኢንተርቪው ገና እየተጠሩበት ባለው ሀገር ውስጥ አሁን 2025 ነው ባለበት ሀገር ውስጥ እንደገና ተመልሰን ሪቪው እናደርጋለን የሚለው ነገር ትንሽ ለማስፈራራት ካልሆነ በስተቀር በእኔ እይታ ቦታ ያለው አይመስለኝም። ነገር ግን አንድ ሰው ግሪን ካርድ አገኘ ማለት ያ ግሪን ካርዱ ሪቪው አይደረግም ማለት አይደለም። ከዚህ በፊትም እንዳልኩት ሰዎች በተለይ የወንጀል ጉዳይ ላይ የሚሳተፉ ከሆነ አላስፈላጊ የሆኑ ነገሮች ውስጥ ገብተው ከተገኙ ወደኋላ ያን ነገር የእያንዳንዳቸውን ኬዞች ሪቪው ማድረግ ሊመጣ ይችላል። ስለዚህ እንደዚህ አይነት ችግር ውስጥ ወይም ደግሞ ሪቪው ውስጥ ላለመግባት ግሪን ካርድ ያለው ሰው ወይም ሲቲዝን የሆነ ሰው ጥንቃቄ ካደረገ ብዙ አስቸጋሪ የሚሆን አይመስለኝም እንጂ ከዚህ በፊት የተሰጡትን ግሪን ካርዶች ሁሉ ሪቪው እናደርጋለን የሚለው ነገር ይህን ያክል የሚያስፈራ የሚያሳስብም ነገር አይመስለኝም በእኛ ኮሚኒቲ ውስጥ። መልካም። ሌላ ደግሞ እንደ ተጨማሪ ለምሳሌ ህጋዊ ያልሆናችሁ ስደተኞች ተመዝገቡ የሚል አንተም አንስተዋል። እንደ ትልቅ ነገርም ሲነሳም በአንዳንድ የእኛ ኢትዮጵያኖች ቻናሎችም ተመልክቻለሁ። ካልተመዘገባችሁና በፈቃደኝነት አሜሪካን ለቃችሁ ካልወጣችሁ እኛ ከያዝናችሁ እንደ ወንጀለኛ እና $1,000 ትከፍላላችሁ፣ አንተም ያነሳኸው ይመስለኛል፣ ትቀጣላችሁ በሚል በአንድ በሴት ባለስልጣን ሲነገር ሰምቻለሁ። በዛ ላይ ያለህ መረጃ ካለ? የምዝገባውን ጉዳይ በሚመለከት ኤሊየን ሬጅስትሬሽን በሚመለከት ዌብሳይቱ ላይ ተቀምጧል። USCIS.gov ዌብሳይት ላይ ማን ነው መመዝገብ ያለበት ማን ነው መመዝገብ የለበትም የሚለውን ያስቀምጣል። መመዝገብ የሌለባቸው ሰዎች ወይም ደግሞ ግዴታ
ምዝገባ ያስፈልጋቸዋል ያልተባሉ ሰዎች የሚከተሉት ናቸው። አንደኛ ሲቲዝን የሆኑ ሰዎች፣ የአሜሪካ ሲቲዝንሺፕ ያላቸው ሰዎች፣ ግሪን ካርድ ያላቸው ሰዎች፣ ቪዛ ይዘው እዚህ ሀገር የመጡ ሰዎች፣ የወርክ ኦቶራይዜሽንም የስራ ፈቃድ ያላቸው ሰዎች እና የመሳሰሉት ከፌደራል መንግስቱ ጋር ከዚህ በፊት ግንኙነት ያላቸው በዛ ምክንያት ባዮሜትሪክሳቸው የተወሰደ ወይም ደግሞ ከፌደራል መንግስቱ ወይም ከኢሚግሬሽን መስሪያ ቤት በነፊት ያላቸው ሰዎች በሚመለከት እነሱ ምዝገባ አያስፈልጋቸውም። አብዛኛው ኢትዮጵያዊ በዚህ እስካሁን በተናገርኩት ውስጥ የሚወድቁ ይመስለኛል። ስለዚህ አብዛኛው ኢትዮጵያዊ የመመዝገብ ግዴታ ያለበት አይመስለኝም። እያንዳንዱ ሰው ግን ጥያቄ የሚኖረው ከሆነ ጠበቃው ሊያናግር ይችላል። ነገር ግን ሬጅስትሬሽን የሚያስፈልገው ምንድነው? በቦርደር ገብተው ለብዙ ዓመት ያክል ላለፉት 5 ዓመት 10 ዓመት 15 ዓመት 20 ዓመት ኢቭን 25 ዓመት እዚህ ሀገር የቆዩ ምንም አይነት በነፊት ከፌደራል መንግስቱ ያልጠየቁ ያለ ስራ ፈቃድ አንደር ቴብል የሚሰሩ ሰዎች እነሱን ሰዎች እንዲመዘገቡ ነው የተፈለገው። በአንድ በኩል ተመዝጋቢነታቸው ያስፈልገበት ምክንያት አሜሪካ ውስጥ እንደዚህ አይነት ሰዎች ስንት ቁጥር አለው የሚለውን በእርግጠኛነት መናገር አይቻልም። አሁን ባለው ሁኔታ ዝም ብሎ በስታቲስቲክስ ግማሹ 8 ያደርገዋል፣ ግማሹ 10 ሚሊዮን፣ ግማሹ 14 ሚሊዮን ያደርገዋል እንጂ ስንት የመኖሪያ ፈቃድ የሌላቸው ሰዎች እዚህ ሀገር እንደሚኖሩ በእርግጥ በቁጥር የሚታወቅ ነገር ስታቲስቲክሱ የለም፣ ግምት። አንደኛ ቁጥሩን ለማወቅ ነው። ሁለተኛ እነዚህ ኤሊየን ሬጅስትሬሽን ሪኳየርመንት የሚያስፈልጋቸው ሰዎች ዲፖርት ለማድረግም አንዳንድ የፖሊሲ ስራ ለመስራትም ለምሳሌ ላለፉት 10 ዓመታት ላለፉት 15 ዓመታት ያክል አሜሪካ ውስጥ እየኖረ ምንም ወንጀል ሳይሰራ የኖረን ሰው ይህንን ሰው ወደ ምን አይነት ቤኔፊት ልናመጣ እንችላለን ብለው ለማሰብ ለፖሊሲ ጉዳይ ከዚህ በፊትም ተደርጓል። በነገራችን ላይ አሜሪካ ውስጥ ያላችሁ ወረቀት የሌላችሁ ሰዎች ከዛሬ በኋላ ተመዝገቡ ወደ ግሪን ካርድ እንወስዳችኋለን ተብሎ ብዙ ሰው በታሪክ በአሜሪካ የህግ መንግስት ታሪክ በ80ዎች ውስጥ ይመስለኛል እንደዛ ተደርጓል። ዞሮ ዞሮ ግን የአሜሪካ ዜግነት ያለው ሰው፣ ግሪን ካርድ ያለው ሰው፣ ወርክ ኦቶራይዜሽን ያለው ሰው፣ የአሳይለም የጠየቁ ሰዎች፣ ቪዛ ያላቸው ሰዎች ኢትዮጵያውያንና ኤርትራውያን የመመዝገብ ግዴታ ያለባቸው። ቅድም ያነሳሽው ኪዲ ሌላው የፍሎሪዳ ህግ እንግዲህ እንደምታውቂው ፍሎሪዳ ያለው ገቨርነር ሪፐብሊካን ነው። ፍሎሪዳ ስቴት ብዙ ጊዜ ስዊንግ ስቴት አንዴ ዲሞክራቶችን አንዴ ሪፐብሊካኖችን የሚመርጥ ስቴት ነበር። ነገር ግን ባለፉት 2-3 ምርጫዎች ግን ሪፐብሊካኖችን እየመረጠ ያለ ስቴት ነው። ስለዚህ እንደ ሪፐብሊካን አይነት ስቴት ብለን ልንወስደው የምንችለው ስቴት ነው። በዚህም የተነሳ ለኢሚግሬሽን ኢንፎርስመንትን በሚመለከት ፕሬዚዳንቱ ጋር ሙሉ በሙሉ ሊስማማ የሚችል ስቴት ነው። ነገር ግን እዚህ ላይ ማየት ያለብን ከህግ አንጻር ግን ማየት ያለብን የኢሚግሬሽን ጉዳዮች በአሜሪካ ህገ መንግስት መሰረት የፌዴራል ጉዳዮች ናቸው፣ የክልሎች ወይም የስቴት ጉዳዮች አይደሉም። በሌላ አነጋገር ምን ማለት ነው? ስቴቶች የፈለጉትን ህግ ማውጣት አይችሉም። የኢሚግሬሽን ጉዳይ ነው የሚመለከት ስቴቶች ፕራይመሪሊ የኢሚግሬሽን ኢንፎርስመንት መካኒዝምም አይደሉም። የማስፈጸምም መጀመሪያ እኛን ማስፈጸም የምንችለው ሌሎም አይችሉም። ምክንያቱም የፌዴራል መንግስቱ ስልጣን ስለሆነ በህገ መንግስቱ ላይ ለኮንግረሱ የተሰጠ ስልጣን ነው። ስለዚህ የፌዴራል መንግስቱ ስልጣን። ነገር ግን ስቴቶች ከፌዴራል መንግስቱ ጋር ግን ውል እየተዋዋሉ እየተፈራረሙ ግን የሎካል ላይ ያለውን በአካባቢያቸው ያለውን የኢሚግሬሽን ስራ የመስራት መብት ከፌዴራል መንግስቱ ይሁንታ ወይም ኦቶሪቲ ሊያገኙ ይችሉ ይሆናል እንጂ እንደ ፍሎሪዳ አይነት ያሉ ስቴቶች ከዛሬ ጀምሮ ህግ አውጥተናል፣ ስለዚህ የኢሚግሬሽን ህግ አውጥተናል ያን እናስፈጽማለን ማለት አይችሉም። በነገራችን ላይ ሌሎች ስቴቶችም እኮ ሞክረው ነበር ከዚህ በፊት የህገ መንግስት ታሪክን የህገ መንግስት ኮርሶችን የኢሚግሬሽን ኮርሶችን የወሰደ አንድ የህግ ባለሙያ እንደሚረዳው ስቴቶች በተለይ በሜክሲኮ ድንበር ያሉ ስቴቶች ምክንያቱም ብዙ ሰዎች በእነሱ ላይ ስለሚመጣ ያላቸው ሪሶርስ በጣም በከፍተኛ መልኩ ወረቀት የሌላቸው መኖሪያ ፈቃድ የሌላቸው ሰዎች እየተጠቀሙባቸው ስለተቸገሩ ከዚህ በፊት ስቴቶች የራሳቸውን ኢንፎርስመንት ወይም ደግሞ የማስፈጸም አቅማቸውን ገነባን ህግ እናወጣለን ብለው እስከ ፌደራል ጠቅላይ ፍርድ ቤት ድረስ ሄደው እና የእናንተ ስልጣን አይደለም ማድረግ አትችሉም ተብሏል። እዚህ ስቴቶች ፈለጉት ሊናገሩ ይችሉ ይሆናል፣ ግን የኢሚግሬሽን ጉዳይ የኢሚግሬሽን ህግን ማሻሻል አይችሉም። ፕራይመሪ የማስፈጸም መብትም የላቸውም። ሊኖራቸው የሚችለው ምናልባት ከፌደራል መንግስቱ ጋር ውል ከተዋዋሉ ነው፣ ወይም ደግሞ እንደዚህ ምናልባት ፕሬዚዳንቱ ሪፐብሊካን ሲሆን ገቨርነሩ ሪፐብሊካን ሲሆን አብረው የመስራት ነገር ካልሆነ በስተቀር በየሚዲያው ላይ እየወጡ የሚናገሩት ነገር ወደ ፍርድ ቤት ይቀርባል። ፍርድ ቤትም ይህ ህገ መንግስታዊ ነው እያለ ካንስል ሲያደርገው የኖረ ነው። የፍሎሪዳ ህግም ከዛ የተለየ አይደለም። ክስም ላይ የቀረበ ይመስለኛል ፍሎሪዳ፣ ቴክሳስ አካባቢ። ስለዚህ ምን ለማለት ነው? ስቴቶች የሚያወጡትን ህጎች ብዙ የህግ ባለሙያዎች አያስደነግጠን ሆነስትሊ፣ ምክንያቱም የማውጣት መብት ስለሌላቸው። መልካም። እንደ ሁልጊዜው እንግዲህ እንደ ባለሙያም እንደ ወንድምም
አስተያየትና ምክር ነው የምናጠቃልለው። ለምን ፊር ቤዝድ ነው፣ ብዙውን በፍርሃት ላይ የተመሰረተ አሰራር ነው። ስለዚህ ሰዎች ይሄንን በምን መልኩ መወጣት አለበት? እንግዲህ ይኸውልሽ እኔ በፍርሃት አላምንም፣ በመዘጋጀት ነው ማለት። አንድ ነገር ሲመጣ ለኬዛቸው ዝግጅት ያስፈልጋል። አሳይለም የጠየቁ ሰዎች ለአሳይለም ኬዜ ምን እየሰራሁ ብለው ማሰብ ያስፈልጋል። ማስረጃዎች አሰባስቤያለሁ ወይ? አፊዳቪቴን ከጠበቃዬ ጋር ተነጋግሬ ተጽፈዋል ወይ? እያጠናሁት ነው ወይ? እንዴት ሆኜ ኮንሲስታንት ሆኜ እውነተኛ የሆነውን ነገር ማቅረብ እችላለሁ? ባል ሚስቱን የሚያመጣ ከሆነ ባልና ሚስትን ሊያሳዩ የሚችሉ ዶክመንቶች ሁሉንም አስገብቻለሁ ወይ? ልጁን የሚያመጣ ሰው እንደዛ፣ ለምሳሌ የሪሊጂየስ ቪዛ የሚያመጣ ሰዎች ቤተክርስቲያኖች ኦኬ ይሄ ሰውዬ ቄስ መሆኑን ሊያሳዩ የሚችሉ ዲያቆን መሆን ሊሆን የሚችሉ ማስረጃዎች አስገብቻለሁ ሳላስገባሁም። ሌሎች ዶክመንቶች ተጠይቄያለሁ ወይ? ኬዜን በየቀኑ ቼክ አድርጋለሁ ወይ? ዝግጅት ያስፈልገዋል። የኢሚግሬሽን ቤኔፊቶች አሜሪካ ውስጥ ዶክመንት ኢንቴንሲቭ ናቸው። በጣም ብዙ ዶክመንቶች የሚጠይቁ ናቸው። ዝግጅት የሚፈልጉ ናቸው። በተለይ ኬዞቻቸው ደግሞ ወደ ፍርድ ቤት የሄዱ ሰዎች ደግሞ ኮንሲስተንትሊ ኬዛቸውን የማቅረብ ግዴታ ስላለባቸው ዝግጅት ያስፈልጋል። ስለዚህ በዝግጅት ነው የማምነው እና አውሮፓ ውስጥ ሊሆን ይችላል፣ አፍሪካ ውስጥ ያለ ኢትዮጵያ ሊሆን ይችላል፣ ኤርትራ ሊሆን ይችላል፣ አሜሪካ ውስጥ ያለ ኢትዮጵያ ኤርትራ ሊሆን ይችላል። ከአሜሪካ መንግስት ማንኛውንም አይነት ቤኔፊት የሚጠይቅ ከሆነ ለኬዜ ያስፈልገኛል ብዬ የማስባቸውን ዶክመንቶች ወይም ደግሞ የምጠይቀውን ዶክመንቶች ይዣለሁ ወይ አስገብቻለሁ ብሎ ማሰብ መዘጋጀት ያስፈልጋል። ፍርሃት የትም አያደርስም። ስለዚህ ሰዎች በየትም ዓለም የሚገኙ ኢትዮጵያውያንና ኤርትራውያን ማሰብ ያለባቸው ነገር ላለፉት 100 ቀናት የተነዛው ውዥንብር ሆኗል ወይስ አልሆነም ብሎ መጠየቅ ያስፈልጋል። ብዙ ውዥንብሮች ነበሩ። እኔ እና አንቺ ቁጭ ብለን ውዥንብሮችን ስናጸዳ የከረምነው ክሊናፕ ስናደርግ ነበር። ሆኗል አልሆነም? ባለፉት አልሆኑም እነሱ ነገሮች ሲባል የነበረው ምንድነው? አብዛኛው ግሪን ካርድ ያለው አንዳንዱ ሲቲዝን ያለው በቃ ጠርጎ ያስወጣል ሁሉ ሲባል ነው። ባለፉት 100 ቀናት ሆነ አልሆነም? ባለፉት 100 ቀናት ከወጡት የኢሚግሬሽን ኤክዚኪዩቲቭ ኦርደሮች ስንቶቹ ካንስል ተደርገዋል? በፍርድ ቤት ብዙዎቹ ካንስል ተደርገዋል። ስልጣን የለህም አትችልም ተብሏል። ያደረጋቸው ፕሬዚዳንቱ ሰክሰስፉል የሆነባቸውም ነገሮች አሉ እንዳሉ እነሱ እንደተጠበቁ ሆነው፣ ነገር ግን ሲወራ የነበረው ነገር ባለፉት 100 ቀናት ውስጥ የለም። አንዳንድ ነገሮች ታይትን የሆኑ ነገሮች አሉ ወይ? አዎ። ኮስፎራ ኤቪደንስ የሚጠይቅባቸው ነገሮች አሉ ወይ? አዎ። ሰዎች ላይ ማድረግ እንፈልጋለን ብለው ሊያደርጓቸው ያነሷቸው ነገሮች አሉ ወይ? አዎ። ለምሳሌ ሶሻል ሚዲያን ቅድም ስናነሳ የነበረው ሲቲዝንሺፕን ስናነሳ የነበሩ ነገሮች ለውጦች አሉ ወይ? አዎ። ስትራክቸራሊ ለውጥ የመጣባቸው ነገሮች አሉ። ነገር ግን ለውጥ ያልመጣባቸውም ነገሮች አሉ። ግን በአብዛኛው መሰረታዊ የኢሚግሬሽን ህግ ፋውንዴሽኑ ግን ገና ምንም የተነካካ ነገር የለውም። ብዙ እሱንም ፕሬዚዳንቱ ሙሉ በሙሉ በአንድ ቀን ካንስል ማድረግ አይችልም። ፕሬዚዳንቱ ሳይሆን ኮንግረሱ አብሮ ከፕሬዚዳንቱ ጋር ሆነው ተነጋግረውበት የሚሆነው። ይሄ ሁሉ የምናገረው ነገር ምንድን ነው? ፍርሃትን አስወግደን ዝግጅት ያስፈልጋል። በሌላ በኩልም ደግሞ አንደርስታንድ እንዲደረግ የምፈልገው ይገርምሻል፣ አሁን ብዙ ኬዞቻችን አፕሩቭ ይደረጋሉ። በዚህ ባለፉት 100 ቀናት ውስጥ ይደረጋሉ በጣም ብዙ ኬዞች፣ በተለይ ከባልና ሚስት ጉዳይ ጋር ከፊያንሴ ጉዳይ ጋር የተያያዙ ግሪን ካርድ እዚህ ሀገር ጉዳዮች ጋር የተያያዙ ኢቨን አሳይለም ኬዞች አፕሩቭ እየተደረጉ። ስለዚህ ሙሉ በሙሉ ሁሉ ነገር ጨለማ ውስጥ አይደለም ያለ ነው። የፍርሃት ዘመን አይደለም፣ የዝግጅት ዘመን ነው። የ4 ዓመታትን ከዚህ በፊትም ሰርቫይቭ አድርገናል። ይህንንም ሰርቫይቭ እናደርጋለን ብዬ ነው መጨረስ የምፈልገው። መልካም። እኔም መጨረስ የምፈልገው ከአንተ ቃላቶችና ካቀረብክልን ተነስቼ አትረበሹ፣ አትዘናጉ፣ ግን ተዘጋጁ፣ ተረጋጉ ነው አጠቃላይውና። መልካም ጠበቃ ሳምን እጅግ በጣም አድርጌ አመሰግናለሁ። በእኔና በተመልካቾች ስም ጉዳይ ያላችሁ ደውሉለት። እንደምታዩት በጣም ልምድ ያለው ነው። ጉዳያችሁን በፍጥነት እንዲሁም እንደሰማችሁት ፖዚቲቭ ነገርም አለው በደንብ። ነገር ግን ደግሞ ለውጦች አሉ። ለውጦችን ደግሞ በእውቀት እንጂ በፍርሃት አይደለም መወጣት የምንችለው በሚል ነው። እጅግ በጣም ደስ የሚል ቆይታ ነበረን። እንደ ሁልጊዜው ላመሰግን እፈልጋለሁ። ተመልካቾቻችን እንደ ሁልጊዜው እስከዚህ ሰዓት ድረስ አብራችሁን የቆያችሁትን እጅግ በጣም አድርጌ ማመሰገን እፈልጋለሁ። እንዳልኩት ጥያቄ ጀነራል የሆነ ካላችሁ በኮሜንት ሴክሽን አስቀምጡልን። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።